በጌታ የተወደዳችሁ የእግዚአብሔር ውድ ቤተሰቦች እንደምን አላችሁ? የእግዚአብሔር የአምላካችን ስም ለዘላለም የተመሰገነ ይሁን። እንደገና ዛሬን በፊቱ እንደዚህ እንድንሰበሰብ እሱንም ደግሞ እንድናመልክ እድል ፈንታችን ስለሆነ የአምላካችን የእግዚአብሔር ስም የከበረ ይሁን። ማናችንንም ብንሆን በራሳችን ብቃት በራሳችን ችሎታ ዛሬን አልደረስንም። ጸጋው ምሕረቱ የበዛው ደግሞ ቸርነቱ ለዛሬ አድርሶናል። ወደ 2018ም አድርሶናል። እግዚአብሔር ይመስገን። እድሜ የጨመረልን እርሱ ስለሆነ ጌታን እናመሰግናለን። በመጀመሪያ ኳየሮችን እግዚአብሔር ይባርካችሁ ማለት እወዳለሁ። ብዙዎቹን ሳይ ነበር፣ ለማስተዋል ሙከራ እያረኩ ነበር። አብላጫዎቹ ባለትዳር ናቸው፣ ባለስራ ናቸው። እንግዲህ ዋጋ ከፍለው በዚያ በቀጠሮ ሰዓታቸው በልምምድ ጊዜያቸው ተገኝተው የድምጽ ውህደት ፈጥረው እንዲህ ያለውን ጣዕመ ዜማ ማቅረብ ችለው ሳይ በጣም ደስ ብሎኛል። እግዚአብሔር አብስቶ ይባርካችሁ ይጨምርላችሁ ማለት እወዳለሁ። እንደገና ደግሞ ስለዚህ ጉባኤ ጌታን አመሰግናለሁ። ምክንያቱም ማመሰግንበት ምክንያት አለኝ። እሱ ምንድነው? እዚህ በጉባኤ ጸሎት ሲደረግ እየሰማው ነበር። ከኋላ ቢሮ በኩል ነበርን። እንግዲህ በጣም ነፍስ እስካይቀርልኝ ስባርክ ደስም ስሰኝ ጌታንም ሳደንቅ ነበር። በእናንተ ውስጥ ስላለው የእግዚአብሔር መንፈስ ስለፈሰሰው የጸሎት መንፈስ የእግዚአብሔር ስም ለዘላለም ብሩክ ይሁን። ሰው በችሎታው የሚጸልየው አይደለም። እንዴት እንድትጸልዩ እንዲገባችሁ ምን አትሉም አታውቁም። ግን እንዴት እንድትጸልዩ እንዲገባችሁ ማን ይቃትትላችኋል? መንፈስ ቅዱስ ስለእናንተ ምን ያደርጋል? ይቃትታል፣ ይማልዳል ወይም ይጸልያል ይላልና ጸሎት ከሰው ስላልሆነ ከመንፈስ ቅዱስ ስለሆነ ይህንንም ደግሞ ሆኖ ስላየሁት ጌታን ስለዚህ ጉባኤ አመሰግናለሁ። ገና እንደምትጨምሩ እግዚአብሔርም አብስቶ እንደሚባርካችሁ መሰዊያችሁ ላይ እሳቱ እንደሚነድ አምናለሁ። ቤተክርስቲያናችሁ እንደምትቀጣጠልም ምንም ጥርጥር የለኝም። ስለዚህ ጉባኤ ጌታን አመሰግናለሁ። ከኋላ ሊያገለግሉን አብረውን የወጡ አባቶችን እግዚአብሔር ይባርካችሁ ማለት እወዳለሁ። በመቀጠል የጋበዘኝን ፓስተር እግዚአብሔር አብስቶ ይባርክ ማለት ፈልጋለሁ። ይጨምርልህ። ስለዚህ ቤተክርስቲያን ብዙ ሪፖርት በየወሩ አያለሁ። በጣም ደስ የሚያሰኝ ነው። እግዚአብሔር ይጨምርላችሁ ማለት ፈልጋለሁ። በስከመጨረሻ ስለራሴ ጌታ በእኔ ስላደረገው ነገር አመስግኜ ወደ መልእክቴ ማለት ፈልጋለሁ። እንግዲህ ሰዓቱን ሁላችሁ ማየት ትችላላችሁ። በእኔ ሰዓት አቆጣጠር 6:30 ነው። አሁን በሌሎች ቤተክርስቲያን ጨርሰን የምንለያይበት ነው። ስለዚህ እንግዲህ ቢያንስ 30 ደቂቃ መቆየት የግድ ነው። ትንሹ ደቂቃ የስብከት 30 ደቂቃ ነው። ስለዚህ እሱን እናደርጋለን። ግን ከምንም በላይ በህይወት አትርፎኝ ዛሬን በእናንተ ፊት አቁሞኝ ያደረገውን ሳልናገር ባልፍ እንደ በደለኛ ስለምቆጠር ልናገረው ገደዳለሁ። ጌታ ያደረገልኝን ወደ 2018 እንዴት እንዳሻገረኝ አጠር አድርጌ ብዙ ካብራራው በእርግጥ ይገባችኋል፣ ግን ጊዜ ስለሚፈጅብኝ እሱን አላደርግም። አንድ ቤተክርስቲያን ለ3 ዙር ላገለግል ሄጃለሁ ወደ ገጠራማው አካባቢ እና በዚህ አገልግሎት ደግሞ እግዚአብሔር ብዙዎችን ከታሰሩበት ይፈታል፣ ህሙማን ይፈወሳሉ፣ የተጨቆኑት በአጋንንት እስራት ያሉት ነፃ ይወጣሉ፣ መካኖች ይወልዳሉ፣ የተጨቆኑት ሰላም ያጡት ሰላም ያገኛሉ ከእግዚአብሔር መንፈስ የተነሳ እና በመጀመሪያው ዙር ሄድኩኝ፣ አገለገልኩ። ወንድሞች ያሉ አብረውን እንዴት እንደሆነ ባላቅም ግን ለኔ ብቻ ለ3 ሴቶች ገንዘብ ተከፍሎ እኔ የምበላው ምግብ ላይ መርዝ ተጨመረ። ከዛ የመጨረሻው ቀን በግምት ይመስለኛል ወይ ቅዳሜ ወይ እሁድ ነው የበላሁት ይሄን ምግብ። እሁድ አይደለም ይቅርታ፣ ቅዳሜ ይመስለኛል ማታ የበላሁትና ከዛ በኋላ ነገሩን ማሳጠር ስለሚኖርብኝ ጨርሰን ወደዚህ መጣን። ከዛ የሆነ ምልክት አየሁ በሰውነቴ ላይ፣ በህልሜም ሰማሁ ምልክት አየሁ በህልሜ። ከዛ በኋላ ነገርኳቸው ለጓደኞቼ። አናምንም እንዲህ አይነት ነገር ከኛ ተለይቶ የሚሆን ነገር የለም አሉኝ። በቃ ዝም አልኩኝ፣ ለማንም አልተነፈስኩም። ከዛ በኋላ ግን በሁለተኛው ዙር ሄድን። የተከሰተውን መግለጽ ስላልፈለኩ ነው ከዛ እዚህ መጥቼ የተከሰተውን ነገር ብቻ ግን እግዚአብሔር አስችሎ አሳለፈኝ። ከዛ ግን በሁለተኛው ዙር ስንሄድ ከባለቤቴ ጋር ምናልባት እግዚአብሔር ቢረዳን እንደው እኛ እግዚአብሔር ብዙ ልጆች ሰጥቶናል፣ እነሱን እያስተማርን ነው። ግን ስለ ክርስቶስ አንድ እንደው መማር እየፈለገ ግን መማር ያልቻለ ሰው ምንረዳው ማምጣት የለብንም ወይ መርዳት የለብንም ወይ
በሚል ተመካክረን ስለነበርን እንዲህ አይነት ሰው ካገኘን ይዘልን መጣ አውርተን ስለነበር በሄድኩበት እንደዚህ አይነት እርዳታ የምትፈልግ አንዲት እህት አገኘው። የታመመች ነበረች፣ ነፃ የወጣች ተጸልዮላት። ከዛ ግን እኛ ከመጣን ከ10 ቀን በኋላ ነው የመጣችው። ስትመጣ ግን ተልኮ ይዛ ነበር የመጣችው፣ መድኃኒት መርዝ ይዛ እኔንም ቤተሰቤንም ልታጠፋ። በእነዚያ ሰዎች ገንዘብ ተከፍሏት ለእናቲቱም ለእሷም ገንዘብ ተከፍሎ ወደ ቤቴ መጣች። ይቺ ሴት የቆየችው 1 ወር ከ10 ቀን ነው እኔ ቤት የቆየችው። መርዙንም በልተነዋል። በልብስ የሚደረገው መተት የሚባለው ድግምት የሚባለው ሟርት የሚባለው ጥንቆላ የሚባለው የቀረ የለም፣ ሁሉ ተደርጓል። ሌላው ተልኮዋ ደግሞ ከዚህ በፊት ስለሚያምሽ አመመኝ ብለሽ ትወድቂያለሽ፣ እሱ ይጸልያል፣ መጮህ የለም፣ መፈራገጥ የለም፣ ጸጥታ ያለሽ፣ እምነት ያጣል፣ ተስፋ ይቆርጣል፣ ተልኮ ይሄ ነው፣ ስለዚህ ትሄጃለሽ ብለው ላኳት። መጣች። 1 ወር ከ10 ቀን ቆየች። ትወድቃለች፣ ምን ትላለች፣ እንደዚህም እንደዛ ትላለች። ስጸልይ ምንም አትድንም፣ ምንም የምታሳየው ምልክት የለም። እሷ ወድቃ ሌላ ሰው መጥቶ ቤተክርስቲያናችን ጸልይለት ድኖ ይሄዳል፣ እሷ ግን አትነሳ። መጨረሻ ላይ አንዲት እኛ ወደ አቃቂ የፓስተሮች አገልግሎት አለን፣ የጾም ጸሎት ምሽግ፣ እዛ በሄድንበት ትታመማለች። አንዲት እህት አለችና የጸሎት ልምምድ ያላት መንፈስ ቅዱስ የሰጣት፣ እባክሽን ሂጂና ጸልይላት ሳትሞት፣ ምግብ እየበላች ስላልሆነ ፊቷ እየገረጣ እጇም እየነጣ ስላለ እባክሽን ሂጂና ጸልይላት አልኳት። እኔ አቃቂ ነኝ አልኳት። ሄደች። አልጸልይም አለች። ጌታ እንዲህ እያለኝ ነው አለች። አድቬንቲስት ናት፣ እንዲህ ስላችሁ ጴንጤ እንዳትመስላችሁ፣ ያውም የፍልውሃ ቤተክርስቲያን። ከዛ በኋላ ጌታ ይለኛል አውቃን የተኛች እንጂ ታማ አይደለችም፣ ስለዚህ አልጸልይላትም አለቻት። እዛው ባለችበት ልጄ ምስክር ናት ቅድስት፣ እዚህም ያለች ትመስለኛለች። ከዛ በኋላ ተነስታ ቁጭ አለች ልጅቱ። ከዛ በኋላ 10 ቀን ሙሉ አልወደቀችም፣ አልታመመችም። በ10ኛው ቀን እና ባለቤቴ ተነጋግረን ግድ የለም ነገሮች ጥሩ እየሄዱ አይደለምና ምን እናድርግ ብለን መከርን። ብንመልሳት ይሻላል ብለን አሰብን። እንመልስሻለን ብለን ነገርናት። ልብሶችሽን አዘጋጂ ብዬ እኔ ከላይኛው ቤት ልብሴን አዘጋጅቼ ልሸኛት በምዘጋጅበት ጊዜ መጣች ወደ ላይኛው ቤትና ፓስተር ምነግር ነገር አለ። መጀመሪያ ስትመጣ እንደመጣች ከተወሰነ ከቆየች በኋላ ሰው ልኮሽ ነው የመጣሽ ብያት ነበርና አይደለም ብላኛለች። ከዛ በኋላ ግን እኔ በርግጥ አንተ እንዳልከኝ ሰው ልኮኝ ነው የመጣው፣ መርዝ ይዤ ሞድቀውም ታምሜ ሳይሆን ተልኮውን ለመፈጸም ነው። ስለዚህ ማሩኝ፣ ይቅርበሉኝና እዚሁ እንድቀጥል አድርጉኝ አለች። እኔ እንኳን እንደው ተለል ብዬ ነበር። ባለቤቴ ምንም ባለመሆናችን ሲያውቁ እነዚያ ጠላቶቻችን አሁንስ እንደገና መጥተው ምንም ላለማድረጋቸው ምንድነው ዋስትናችን ስትለኝ ኦኬ እሺ ብዬ ተቀብዬ እሷን ሸኘኋት። ምን ለማለት ነው? ይሄን ያህል ጊዜ ወስዳል ብዬ አልሰብኩም ነበር። እግዚአብሔር ግን 2 ጊዜ መርዝ በልቼ በህይወት መቆም ችያለሁ። ጌታን አመሰግናለሁ። ማርቆስ ምዕራፍ 16 ያመኑትን እነዚህ ምልክቶች ምን ያደርጓቸዋል? ይከተሏቸዋል። በስሜ አጋንንት ምን ያደርጋሉ? እንደገና ደግሞ አዲስ ልሳን ይናገራሉ። እባብን ይዛሉ አይጎዳቸውም። መርዝን ይበላሉ ምን ያደርጉም? አይሞቱም። በድውያን ላይ እጃቸውን ይጭናሉ፣ እነሱ ምን ያደርጋሉ? ይፈወሳሉ። ቃሉን አድርጎ ስላሳየኝ ጌታን አመሰግናለሁ። የኛ ጌታ ታማኝ ነው፣ ታላቅ ነው፣ ድንቅ መስራት የሚችል ነው እና ወደ መልእክቴ መሄድ ፈልጋለሁ። ዛሬን ስላደረሰኝ ጌታን እያመሰገንኩ ርዕሴ የሚለው በጌቴሰማኒ የእግዚአብሔር ልጅ ፈተና፣ በጌቴሰማኒ የእግዚአብሔር ልጅ ፈተና። አንድ ከውዳሴ 183 የመጀመሪያውን ቁጥር ባነበው ደስ ይለኛል። ሂድ ወደ ጌቴሰማኒ ፈተናን ፈሪ ሰው ሆይ ላንተ አንዲት መራራ ሰዓት ያዳኝህን ስቃይ እይ፣ ከሐዘኑም ሳትርቅ ከእርሱ ጸሎትን ተማር ይላል። መልእክቴ ይህንን በሙሉ መግለጽ የሚችል ሐሳብ የያዘ የመጀመሪያው ቁጥር ስለሆነ ነው ያነበብኩት። እንግዲህ አጠር ያለ ጸሎት ላድርግና እንቀጥላለን። ጌታ ሆይ እኔነቴን መንፈስ ቅዱስ በሙላት ይቆጣጠር፣ አንደበቴን
የቃልን ሰይፍ እንድትመዝበት አሁንም ጌታ ሆይ ለበረከት ይሄንን ቃል እንድትባርከው የምንሰማው ቃል ሕይወታችን ልባችን እንዲያድስ እንዲቀይረው እለምንሃለሁ። ፈጽመህ በአንጻር የሰማይን ክፈተው። መላእክት በዙሪያችን ይክበቡን። መንፈስ ቅዱስም ይህንን መድረክ ይቆጣጠር። ሁሉን ለክብርህ አስገዛ። ለበረከት ሁኑ በለን በኢየሱስ ስም። ነፍሴ ስድብን አሳርን ታገሰች፣ አስተዛዛኝ ተመኘሁ አላገኘሁም፣ የሚያጽናናኝንም አጣሁ ይላል መዝሙረ ዳዊት 69 ቁጥር 20 ላይ። ጌታችን ኢየሱስ ክርስቶስ የጌታ እራትን ከወሰዱ በኋላ በኢየሩሳሌም ከደቀ መዛሙርቱ ጋር እየዘመሩ እንደገናም ደግሞ መመሪያን እየሰጣቸው ሊክዱት እንደሚችሉም እየነገራቸው እንዲዘጋጁም ሊገጥማቸው ፊት ለፊታቸው ሊጋረጥባቸው ያለውን ፈተና እያሳሰባቸው እንዲዘጋጁ እየነገራቸው ወደ ጌቴሰማኒ አቀኑ። ማቴዎስ 26 ከ30 እስከ 35 ታገኙታላችሁ። ይህንን ሐሳብ ሲገልጽ ሉቃስ ምዕራፍ 22 ቁጥር 40 ላይ ከ39 እስከ 40 እንደዚህ ይላል። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት ይላል። በሌሎች የወንጌል ዘገባዎች እንደምናገኘው አስቀድሞ ይሁዳ በ30 ብር ይህንን ኢየሱስ ክርስቶስን ለመሸጥ ግብይትን አድርጎ ነበረ። ይህንን ኢየሱስ እያወቀ አስታውሱ፣ ወዴት ነበር ሄደው ኢየሱስ? እንደ ልማዱ የኢየሱስ ልማድ ወዴት ነበር? ወደ ደብረ ዘይት ተራራ መሄድ ነበረ። ኢየሱስ አልፎ እንደሚሰጥና ሊገደል እንደሚችል እያወቀ ይሁዳ ወደሚያቀው ስፍራ ወደ ተለመደው ስፍራ ኢየሱስ ሄደ። አቅጣጫን መቀየር አልፈለገም። ኢየሱስ ወደዚያ ስፍራ አቀና። ምክንያቱም እንደሆነ ታውቃላችሁ? ይህ ጊዜው ነበርና አሁን ለዓለም ቤዛ የሚሆንበት ጊዜ እንደደረሰ አውቆ ነበርና በመሆኑም ጌታችን ኢየሱስ ክርስቶስ ወደ ጌቴሰማኒ በቀረበ ጊዜ መጀመሪያ ሲወጡ ከጌታ እራቱ ፍጻሜ በኋላ ሲወጡ እየዘመሩ ነበር የሄዱት። ከዛ ደግሞ እየተነጋገሩ መመሪያ እየሰጣቸው እያሳሰባቸው እንዲዘጋጁ እየነገራቸው ነበር የሄዱት። ነገር ግን ወደ ጌቴሰማኒ በቀረቡ ጊዜ ግን ጉዟቸው በዝምታ ተዋጠ፣ በሐዘን ተዋጠ፣ በትካዜና በሐዘን የጉዟቸው ድባብ ተሞላ። ምን ታስባላችሁ ስለ ኢየሱስ ይህንን ሐሳብ ስታዩ? እንግዲህ እንደኛ ሰው ሆኖ የሕይወትን ፈተና ጌታችን ኢየሱስ ተቀብሏል። እኛ በተፈተንበት መንገድ እርሱም ተፈትኗል። እንደኛ የሥጋን ድካምም ተቀብሏል። ነገር ግን በነገር ሁሉ እንደኛ የተፈተነ ኢየሱስ ወይም በኢየሱስ ሕይወት ውስጥ ያለውን ትዕይንት በምናስብበት ጊዜ ሰውነቱን እንደኛ የሥጋን ድካም መቀበሉን ማሰብ አስፈላጊ ነው። ኢየሱስ በማቴዎስ ምዕራፍ 26 ከ37 እስከ 38 ድረስ ያደረገው ምንድን ነበር? ጴጥሮስን የዘብዴዎስ ሁለቱን ልጆቹን ይዞ ጌቴሰማኒ ከደረሰ በኋላ ሌሎቹ ደቀ መዛሙርቶች በማርቆስ በኋላ ጠቅሰዋለሁ ለእርሱና ለራሳቸው እንዲጸልዩ ነግሮ እነዚህን 3 ደቀ መዛሙርት ይዞ ወደ ውስጠኛው የጌቴሰማኒ ስፍራ ገባ። እናም ጴጥሮስን ሁለቱን የዘብዴዎስ ልጆችን ይዞ ዮሐንስና ያዕቆብን ሊያዝን ሊተክዝ ጀመረ። ከዛም እንዲህ አላቸው፣ ነፍሴ እስከ ሞት ድረስ ምን አድርጋለች? እጅግ
አዝናለች። ስለዚህ እናንተ ደግሞ በዚህ ቆዩ ብሎ የድንጋይ ውርወራ ያክል ርቀት ሊያዩት ሊሰሙት በሚችሉበት ርቀት ሆኖ ጌታችን ኢየሱስ ክርስቶስ ሄዶ በግንባሩ ለጸሎት ተደፋ። እነሱም በጸሎት እንዲተጉ ነግሯቸው። በዚህ ክፍል ውስጥ በጣም የሚገርም ነው። ኢየሱስ አንድ ነገር ፈልጓል። ደቀ መዛሙርቶቹ የጸሎት ድጋፍ እንዲያደርጉለት ጥያቄን አቅርቦላቸዋል። በጸሎት መደገፍን ፈልጓል። ማርቆስ 14:32 እስከ 42 ድረስ እነዛን 12 ከሶስቱ ውጪ ያሉትን ደቀ መዛሙርቶች ለራሳቸውና ለሱ እንዲጸልዩ ነግሮ ሶስቱን ደግሞ አሁንም ለሱም ለራሳቸውም እንዲጸልዩ ነግሯቸው ከነሱ ራቅ ብሎ ይጸልይ ጀመር። በጣም የሚገርም ነው። ደቀ መዛሙርቶቹ ከዚህ በፊት ወደ ጌቴሰማኒ ከጌታችን ከኢየሱስ ጋር በሚሄዱበት ጊዜ ከጸለዩ በኋላ ከሱ ራቅ ብለው ሰላማዊ የሆነውን እንቅልፍ ያንቀላፉ ይተኙ ነበር። ኢየሱስ በዚህ ጊዜ ግን ከራሱ ጋር ሌሊቱን በሙሉ በጸሎት እንዲተኩ ፈልጎ ነበረ። ምክንያቱም የነሱን የጸሎት ድጋፍ ኢየሱስ ፈልጎ ነበር። የዘመናት ምኞት ገጽ 723 ላይ ይህን ሐሳብ ታገኙታላችሁ። አንዳንድ ሐሳቦችን ላልፍ እገደዳለሁ ጊዜ ስለማይበቃ። እንግዲህ የኢየሱስ ሐዘን በጌቴሰማኒ ለምን ይመስላችኋል? የኢየሱስ ሐዘን በጌቴሰማኒ ለምን ይመስላችኋል? ኃጢአት ሰርቶ የማያውቀው ጌታ የዓለምን ኃጢአት እየተሸከመ ያለበት ጊዜ ነበረ። እርሱ ንጹሕ ነው፣ ፍጹም ቅዱስ ነው፣ አንዳች ኃጢአት የለም፣ በሱ ዘንድ ኃጢአት አይገኝም። ነገር ግን እግዚአብሔር አባቱ የዓለምን ኃጢአት ሁሉ በእርሱ ላይ እየጫነው ነበረ። እንደ ነብዩ እንደ ኢሳይያስ ገለጻ በኢሳይያስ 53 ቁጥር 6 ላይ እግዚአብሔርም የሁላችን በደል በእርሱ ላይ አኖረ ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እኛም በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው። ኢየሱስ ኃጢአተኛ አይደለም የሆነው፣ ኃጢአት ነው የሆነው። የዓለም ኃጢአት በሙሉ በእርሱ ላይ ነበር የተጫነው። ስለዚህ ኢየሱስ ወደ ምን እየተቀየረ ነበር? በእግዚአብሔር ወደ ኃጢአት እየተቀየረ ነበር። የእግዚአብሔር ቁጣ በኢየሱስ ላይ ያርፍ ዘንድ ኃጢአት ለዘላለም እንዲጠፋ የኃጢአት ኃይሉ ተሰብሮ ለቅዱሳኑ መንግስቱ እንዲሰጥ ኢየሱስ ኃጢአት መሆን ነበረበት። ኃጢአት አካል ለበሰ። ኃጢአት የሚባል አካል ተገኘ። እሱም ኢየሱስ ነው። በጣም ይገርማል። ያ ቦታ ጌቴሰማኒ ኢየሱስ ከዚህ በፊት የሚያደርግበት እንዲህ ነበረ። ብዙ በአንክሮ የሚያስብበት ቦታ ነበረ። በጸሎት ኃይል የሚቀበልበት ልዩ ስፍራ ነበር እንጂ የሚያዝንበት ስፍራ አልነበረም ከዚህ በፊት። ነገር ግን የዓለምን ኃጢአት በሱ ላይ አብ ባስቀመጠ ጊዜ ነፍሴ እስከ ሞት ድረስ ምን አድርጋለች አለ? አዝናለችና ብሎ ጮኸ። እሺ፣ አመሰግናለሁ። ወንድሞቼና እህቶቼ፣ ኃጢአት አስከፊ ነው። ኃጢአት እጅግ መራራ ነው። ወንድሞቼና እህቶቼ፣ ይሄ ኃጢአት በኢየሱስ ላይ ማረፍ በጀመረ ጊዜ፣ የዓለም ኃጢአት በኢየሱስ ላይ መቀመጥ በጀመረ ጊዜ ኢየሱስን የተፈታተነው ሌላኛው ነገር ከአባቱ ፍቅር ለዘላለም እንደሚለይ ስጋት ተፈታተነው ኢየሱስን። ሁልጊዜ የሚያበረታታው በአገልግሎት ዘመኑ ከጎኑ የሚቆም ከሞት የሚያስመልጠው ያ ጌታ ከዚያ ጌታ ፍቅር እንደተለየ ተሰማው።
ምክንያቱም የኃጢአት ባህሪው ነውና መለየት። በኢሳይያስ 59 ቁጥር 2 ላይ ምንድነው የሚለው? ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች ተብሎ ተጽፏልና። ኢየሱስን ኃጢአት ከአባቱ ለየው። ከዚህ የተነሳ ነፍሴ እስከ ሞት ምን አድርጋለች? አዝናለች አለ። ፊቱን የሰወረው የአብን ፊት ከሱ ዞር ያደረገው ኃጢአት ነበረ። ዛሬም ቢሆን ኃጢአት እኛን ከእግዚአብሔር ሊለየን ይችላል። ከኃጢአት ጋር ምንም ወዳጅነት ልንፈጥር አያስፈልግም። በዚህ ጊዜ ኢየሱስ በኢሳይያስ 53 ቁጥር 7 ላይ ቆርጬ ነው ማነበው፣ ተጨነቀ ተሰቃየ ተብሎ ተጽፏል። ምክንያቱም ኃጢአት ነፍሱን ተጠናውቶታልና የሞት ኃይል የሞት ጉልበት በኢየሱስ ላይ ለሰልፍ መጥቷልና። ቢሆንም ግን የሞትን ኃይልና የሞትን ጉልበት ኢየሱስ ተጋፍጦታል። ክብር ለጌታ ይሁን። ወንድሞቼና እህቶቼ በሕግ ተላላፊዎች ላይ የሚወርደው የእግዚአብሔር ቁጣ ኢየሱስን ተሰምቶ ስለነበረ ምንም እንኳን ነፍሴ እስከ ሞት ድረስ አዝናለች እንኳን ቢል የኢየሱስ ትጥቅ ግን አልተፈታም። እውነት እኮ ነው ወንድሞቼና እህቶቼ፣ ኃጢአት ምን ያህል የከፋ ምን ያክል ደግሞ አደገኛ ነገር ነው። እሱ እግዚአብሔር ቅዱስ ነው። በመዝሙረ ዳዊት 5:4 ላይ እንደዚህ ይላል፣ አንተ በክፋት ደስ የምትሰኝ አምላክ አይደለህም፣ ክፉ ካንተ ጋር አያድርም ተብሎ ተጽፏል። ክፋትም ክፉም ኃጢአት የተባለ ሁሉ ከኢየሱስ ጋር ከእግዚአብሔር ጋር ሊኖር አይችልም። ስለዚህ ነው የእግዚአብሔር ፊት ከልጁ ከክርስቶስ ምን ያለው የተሰወረው። የኃጢአት ክፋቱ አያችሁት። ስለዚህ ኢየሱስ ምን አላቸው? እናንተ በዚህ ቆዩ፣ ከኔም ጋር ንቁ አላቸው። ሊያዩት ሊሰሙት በሚችሉበት ርቀት ሆኖ በግንባሩ ተደፍቶ ወደ አባቱ ጸሎቱን አሳረገ። ለምን ይመስላችኋል ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከሁለት ከፈለ? ከዛ ደግሞ ከሁለቱም ደግሞ ተለይቶ ለብቻው ለሶስተኛ ኢየሱስ ሄዶ ጸለየ። እኔ ሳነብ የገባኝና ያስተዋልኩት የደረስኩበት መንፈስ ቅዱስ ያስተማረኝ የጽሞና የማሰቢያ ጊዜ ፈልጎ ነበር ጌታችን ኢየሱስ ክርስቶስ። ሁለተኛው ደግሞ የአባቱን ፈቃድ አጥብቆ ለማወቅ ፈልጎ ነበር። ሶስተኛው የመስቀልን መከራ ለመጋፈጥ ከልቡ መሻቱን ፈቃዱን እኔነቱን ሁሉ ለማስገዛት ውሳኔ እስኪያደርግ ድረስ በግል መሰዊያው ከአባቱ ጋር መገናኘት ፈልጎ ነበር። አራተኛ ከሰዎች ያለው የድካም ከደቀ መዛሙርቶች ያለው የድካም የእንቅልፍ መንፈስ ወደሱ እንዳይስተጋባ ልዩ ስፍራ የፈለገ ይመስለኛል። ወንድሞቼና እህቶቼ የመጀመሪያውን ጸሎት እንዲህ ብሎ ጸለየ። የመጀመሪያው ጸሎት ጽዋው ከሱ ምን እንዲያልፍ ነበር የጸለየው። አባቴ ቢቻልህስ ይህች ጽዋ ከኔ ትለፍ። ማቴዎስ 26:39 ብሎ ጸለየ። የሚገርም ነው። ጌታችን ኢየሱስ ክርስቶስ በዚህ የጸሎት ስፍራ የግል ፍላጎቱንና መሻቱን ለአባቱ በጸሎት ሹክ አለው። እንዴት ደስ ይላል! ሂዶ ነከረው። እንደው ፈቃድ ቢሆንና በቃ የሚቻል ከሆነ በቃ ይቺ መራራዋ ጽዋ ምን ታድርግ ትለፍ ብሎ ጸለየ። ምን ማለቱ ነበር? ይሄንን ጽዋ ሳልጠጣ እንደገና ደግሞ ይሄንን የመስቀል መከራ ሳልቀበል ማለፍ የሚቻል ከሆነ ይለፍ ብሎ ጠየቀው። ግን ደስ የሚለው ኢየሱስ የግል መሻትና ፍላጎትን ለአባቱ ቢያቀርብም ግን ከሱ ፈቃድ ይልቅ የአባቱን ፈቃድ ያስቀድማል። ቢሆንም ለአባቱ ፈቃድ ቅድሚያ በመስጠት ምን አለ? አንተ እንደምትወደው እንጂ እኔ እንደምወደው አይሆናል። የኢየሱስን ጸሎት ይስጠን ወንድሞችና እህቶቼ። የኢየሱስን ልብ እግዚአብሔር ይስጠን።
ብዙ ጊዜ የምንቸገረው ፈቃዳችን መጣል ነው። የራሳችን መሻት ማሸነፍ ነው ብዙ ጊዜ የምንቸገርበት። ኢየሱስ ግን ቅድሚያ ለአባቱ ፈቃድ ነበር የሚሰጠው። እና ይህን ጸልዮ ኢየሱስ ተመለሰ ወደ ደቀ መዛሙርቶቹ እና ደቀ መዛሙርቱ ሲመጣ ተኝተው አገኛቸው። ማቴዎስ 26:40 ላይ ቁጥር 40 ላይ ጴጥሮስም እንዲህ አለ፣ ለጴጥሮስም እንደዚህ አለው፣ ከኔ ጋር ለአንድ ሰዓት መትጋት አቃታችሁን? የኢየሱስ የጸሎት ልኬታ ትንሹ 1 ሰዓት ነው። የኛ ጸሎት ግን የምንታማው ስንት ደቂቃ ነው? 5 ደቂቃ ነው። እግዚአብሔር ታሪካችን ይቀይረው። የመጎብኘት ዘመናችን ይምጣ። እና ወደ ፈተና እንዳትገቡ ትጉና ምን አድርጉ? ጸልዩ አላቸው ጌታችን ኢየሱስ ክርስቶስ። በእነዚህ ይቅርታ እንግዲህ በዚህ ጊዜ ደቀ መዛሙርቶቹ በከባድ ፈተና ተከበው ነበር። ስለዚህ ነው ለዚያ ፈተና መቋቋም እንዲችሉ ለፈተናው እጃቸውን እንዳይሰጡ ኢየሱስ እያዘጋጃቸው መፍትሄውንም እየነገራቸው የምታገኙት። እናም እምነታቸው በከባድ ፈተና እየተያዘ ነበር። ኢየሱስን ሊያስክድ በሚችል ፈተና እየተከበቡ ነበር። ሰይጣን ሊያበጥራቸው እየጣረ ነበር። ሰይጣን እምነታቸውን ለማጥፋት የሚችለውን ጥረት እያደረገ ነበር። እናም ለዚህ ለከበባቸው ተግዳሮትና ፈተና መድኃኒቱ ምን እንደሆነ መፍትሄው ምን እንደሆነ አሳያቸው፣ ጠቆማቸው። ወደ ፈተና እንዳትገቡ ትጉና ምን አድርጉ? ጸልዩ ሲል ነገራቸው። ጸሎት የሰይጣንን ጥቃት ለመመከት የሚያስችል ፍትሁን መድኃኒት ነው። ወንድሞችና እህቶች ፈተናዎችንና ኃጢአትን ለመቋቋም መልሱ በእግዚአብሔር ላይ ሙሉ በሙሉ መደገፍ ነው። ወደ አብ መጸለይ ነው። በጣም የሚያሳዝነው ሁልጊዜም ቢሆን ከአባታችን ጋር የመገናኘት ከፍተኛ ፍላጎት ሊሰማን ይገባል። በድካም ጊዜ፣ በተጋላጭነት ጊዜ ከአባታችን ጋር ተጣብቆ የመቆየት ፍላጎት ማሳየት ሲቻል ከዚህ መጉደላችን እንዴት የሚያሳዝን ነው። ኢየሱስ ግን ይህንን ነበር ያደርግ የነበረው። ከአባቱ ጋር ነበር የተጣበቀው ለረጅም ሰዓት። ብዙ ጊዜ ማረፍ እንፈልጋለን፣ መተኛት እንፈልጋለን። ምርጫችን ወይም ደግሞ ፍላጎታችንን ማረፍ ነው። ሸዋዬ ሲዘምር ምን አለ? ነፍሴ ለመኝታ ምን ያስቸኩልሻል፣ የዘላለም ዕረፍት ተዘጋጅቶልሻል አለ። ስለዚህ ዛሬ ነው መትጋት ያለብን፣ ዛሬ ነው መጸለይ ያለብን። የዚህ ዘመን ክርስቲያን የሚመስለው ይህንን ነው። ወንድሞችና እህቶቼ ምን መስለው ይህንን ነው። ትግሉን በድል ያጠናቀቀ ተዋጊ፣ ትጥቁ የተፈታ ወታደር፣ ረፍት ላይ ያለ ታጋይ ወይም ጡረታ የወጣ ወታደር እንመስላለን። እግዚአብሔር ከዚህ ይጠብቀን። እንደ ኢየሱስ ተዋጊዎች፣ በጸሎት ሰልፈኞች እንድንሆን እግዚአብሔር ይርዳን። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን አድርጓል? ቀርቧል። ሮሜ 13 ቁጥር 11 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ኤፌሶን ምዕራፍ 5:14 ላይ እንግዲህ እንንቃ፣ በመጠን እንኑር እንጂ እንደሌሎች አናንቀላፋ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 እግዚአብሔር የንቃትን መንፈስ ይስጠን፣ ከመንፈሳዊ ሞት ይቀስቅሰን። በመንፈሳዊ ሕይወታችን እግዚአብሔር የትንሣኤን መንፈስ ይስደድልን። ወንድሞቼና እህቶቼ በእርግጥ ኢየሱስ እንደተናገረው ስጋ ምንድነው? ደካማ ነው። ስጋ ደካማ ነው። ምንድን ነበር ያላቸው ተኝቶ ሲያገኛቸው? ኢየሱስ በማቴዎስ ምዕራፍ 26 ቁጥር 41 ላይ መንፈስ ዝግጁ ነው፣ ስጋ ግን ምንድነው? ደካማ ነው አላቸው። በእርግጥ ስጋ ኃይልም ብርታትም የሌለው ደካማ ነው። ሆኖም ግን
የእግዚአብሔር ቃል ይህ ነው በመንፈሴ እንጂ በኃይልና በምን አይደለም በብርታት አይደለም ይላል የሰራዊት ጌታ። ዘካርያስ ትንቢተ ዘካርያስ 4:6 ላይ መንፈስ ቅዱስ ዝግጁ ነው። መንፈስ ቅዱስ ለደካማው ሥጋ ኃይልና ብርታት የሚሰጥ ብርቱና ኃያል ነው። ክብር ለጌታ ይሁን። ስለዚህ ደካማውን ያበረታዋል፣ በጸሎት ያተከዋል። እኔ በሕይወቴ አይቼዋለሁ። 5 ደቂቃ መጸለይ የማልችል ሰው ግን ሲያለማምዳችሁ እሱ ሲመጣላችሁ ሲያገኛችሁ ከፈለገ ኩለሊት ሊያጸለያችሁ ይችላል። ይሄ የሰው ስላልሆነ ጸሎት የሰው ነገር አይደለም፣ የሰው ቋንቋ አይደለም። በትምህርትም በቲዮሎጂ ጥናትም የምታገኙ ስነ መለኮትን አጥንታችሁ የምታመጡት አይደለም። ስለዚህ ወንድሞችና እህቶቼ ደካማውን ብርቱ በሚያደርገው በመንፈስ ቅዱስ ብርቱ ሆነን ኃያል ሰራዊት ሆነን መቆም እንድንችል እንደ ቤተ ክርስቲያን ፊት ለፊት መገኘት እንድንችል እግዚአብሔር ይርዳን። ወንድሞችና እህቶቼ ወደ ሁለተኛው የኢየሱስ ጸሎት ልወሰዳችሁ። በማቴዎስ 26:42-43 አባት ሆይ ይህ ሳልጠጣው የሚያልፍ ጽዋ ከሆነ ፈቃድህ ይፈጸም ብሎ ጸለየ። መጀመሪያ ይሄ ጽዋ ፈቃድህ ከሆነ የሚቻል ከሆነ ምን ያድርግ ከኔ ይለፍ። አሁን ደግሞ ልጠጣው ግድ ከሆነ ግን ፈቃድህ ምን ያድርግ ይፈጸም ብሎ ጸለየ። ከደቀ መዛሙርቱ ጠይቋቸው ነግሯቸው ከተመለሰ በኋላ እና ይሄንን ጸልዮ እንደገና ሲመለስ አይኖቻቸው በእንቅልፍ ደክሞ ስለነበረ ተኝተው አገኛቸው። እናም ኢየሱስ በራሱ ከመወሰኑ በፊት የአባቱ ፈቃድ ምን እንደሆነ ማወቅ ፈለገ። ኢየሱስ ስለ አባቱ ፈቃድ እርግጠኛ መሆን ፈለገ። የአባቱን ፈቃድ እንዲፈጸም አጥብቆ ተማጸነ። እና የሁለተኛው ጸሎት ይሄ ነበር። ለምንድን ነው ኢየሱስ ተጨማሪ ጸሎት መጸለይ የፈለገው? እንዲያውም ወደ ሶስተኛው ስትሄዱ እኮ ያንኑ ደግሞ ምን አደረገው ይላል ጸለየ ይላል። ወደ ሶስተኛው በኋላ ወስዳቸዋል። ለምንድን ነው ተጨማሪ የጸሎት ጊዜ ኢየሱስ የወሰደው? እኔ ይሄንን ክፍል ሳነብ ሳሰላስል መንፈስ ቅዱስ ያስተማረኝ ያገኘሁት ነገር ቢኖር የተሰማውን የሐዘን ስሜት ምን ለማድረግ ለመጋፈጥ፣ ሁለተኛ የአባቱን አብሮነት ስለናፈቀ ወይም ስለፈለገ ሐልወቱን ማግኘት ስለፈለገ ነው። ሶስተኛ የኃጢአት ሸክም ስለተሰማው እርሱን መቋቋም የሚችልበት ቁርጠኛ ሐሳብ ለማግኘት ነው። ሶስተኛ ፈተናን ለማሸነፍ ኃይል ከአባቱ በሙላት ለመቀበል ነው። አራተኛ የሰይጣንን መንግስት ለማፍረስ ነው። የእግዚአብሔርን መንግስት ለልዑሉ ቅዱሳን አሳልፎ ለመስጠት የግድ የክፉ መንግስት ስልጣን መሰበር ነበረበት። አምስተኛ ሞትን ለማሸነፍ በበቂ መዘጋጀት ነበረበት ኢየሱስ። በእነዚህ ምክንያት ይመስለኛል ተጨማሪ የጸሎት ጊዜ የወሰደው። ሶስተኛው የኢየሱስ ጸሎት አሳጥሬው ነው እንጂ እዚህ ውስጥ ብዙ የሚነገር ነበር፣ ግን የግድ ማሳጠር አለብኝ። ኢየሱስ ሶስተኛውን ጸሎት ጸለየ። አባቱን ተማጸነ። እንደው ይሄንን በተመለከተ ወንጌላዊ ሉቃስ የጌቴ ሰማኒውን የኢየሱስን ጸሎት ሲገልጽ እንዲህ ነበር የገለጠው። በፍርሃት ሲጣጣር፣ በምን ሲጣጣር? በፍርሃት ሲጣጣር አጽንቶ ይጸልይ ነበር። ምን አድርጎ? አጽንቶ ይጸልይ ነበር። ከዛ በአዲሱ መደበኛ ትርጉም እጅግ ተጨንቆ በብርቱ ይጸልይ ነበር ይላል አዲሱ መደበኛ ትርጉም። ናም ሉቃስ ቀጥሎ እንደዚህ ይላል፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። ጭንቀቱ፣ ሐዘኑ፣ የዓለም ኃጢአት በሱ ላይ መውደቁ የተሰማው ጭንቀትና ሐዘን ላቡ ራሱ ልክ እንደ ደም ነጠብጣብ ነበረ። የኢየሱስን ሶስተኛውን ጸሎት በጥሩ አገላለጽ ጳውሎስ በዕብራውያን ምዕራፍ 5:7 ሲገልጸው እንደዚህ ይላል፣ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ኢየሱስ በብርቱ ጩኸት በጸሎትና በምልጃ በአባቱ ፊት ጸለየ። እግዚአብሔርን ስለመፍራቱ ጸሎቱ ምን አደረገለት? ተሰማለት። ወንድሞቼና
እህቶቼ። ሕግን ከመስማት ጆሮን የሚመልስ ጸሎቱ እንኳን አጸያፊ ናት። ምሳሌ 28 ቁጥር 9 እግዚአብሔርን የማይፈሩ ጸሎታቸው አጸያፊ ነው። ቃሉን የማያከብሩ ለቃሉ አክብሮት የማይሰጡ የማይታዘዙ ሰዎች ጸሎታቸው በእግዚአብሔር ፊት አጸያፊ ነው። ወንድሞቼና እህቶቼ ኢየሱስ በእንዲህ ልክ ነበር የሚጸልየው። የጌቴሰማኒ ጸሎት የመስቀልን ድል እርግጠኛ አድርጎለታል ኢየሱስ። ያ በጌቴሰማኒ እንዲህ አይነት በብርቱ በጭንቀት በመራራ ጩኸት በእግዚአብሔር ፊት መጸለዩ የመስቀልን መከራ ድል ማድረጊያ መንገድ፣ ድል መንሻ መንገድ ሆነለት ጸሎቱ። ኢየሱስ ጸሎቱ ተሰማለትና የጸሎቱ መልስ የመጀመሪያውን ታምር፣ የጸሎቱ መልስ የሰራውን የመጀመሪያ ታምር እንመልከት። ሲጸልይ ኢየሱስ በዚያ በጌቴሰማኒ እግዚአብሔር ሰማይን ከፈተለት። ክብር ለጌታ ይሁን። መልአክ ከሰማይ እየበረረ መጣ፣ ወደ ኢየሱስ መጣና ያ መልአክ ኢየሱስን ምን አደረገው? አበረታታው፣ አጽናናው። መታሰቢያ ጥቅሳችን በስድብ ባሳር ነፍሴ ምን አድርጋለች? ጠግባለች። የሚያጽናና ይፈለግኩ ምን አላልኩም? አላገኘሁኝም። ደቀ መዛሙርት እንኳን ከጎኑ ሊቆሙለት አልቻሉም። መልአክን ከሰማይ አባቱ ላከለት። ክብር ለጌታ ይሁን። በዚህ ጊዜ ኢየሱስ በተላከው መልአክ ተጽናና። ቀና ብሎ ሲመለከት እየበረረ ከሰማይ የመጣውን መልአክ ኢየሱስ አየ። ይሄ መልአክም እንዲህ አለው፣ በሱ ስቃይ ምክንያት፣ በሱ የመስቀል መከራ፣ በሱ መስዋዕትነት ምክንያት የሚድኑ ነፍሳትን አሳየው። እንዴት ምን ያህል ነፍሳት ሊድኑ እንደሚችል አመላከተው። እናም የእግዚአብሔር ኃይል ከሰይጣን ኃይል እንደሚበልጥ አሳሰበው፣ ነገረው። በእርሱ ሞት ምክንያት የሰይጣን እቅድ እንደሚፈርስም አበሰረለት። እንግዲህ የልዑሉ መንግስት ለቅዱሳኑ እንደሚሰጥ ነገረው። የዘመናት ምኞት ገጽ 730 ላይ ታገኙታላችሁ። መላእክት ሲመጡ የምትመለከቱት በሌላ ስፍራ ኢየሱስ በማቴዎስ ምዕራፍ 4 ቁጥር 11 በ40 ቀን ጾም ጸሎት ጊዜ መላእክት መጥተው ምን አደረጉት ይላል? አገለገሉት ይላል። በኢየሱስ የፈተና ሁለት ትዕይንት ጊዜ ውስጥ ነበር መላእክት የመጡት ከውልደቱ በተጨማሪ። ስለዚህ ኢየሱስ የመጀመሪያው ለጸሎቱ መልስ የሰጠው ከሰማይ መላእክት መላኩ ነበር። እናም በመጨረሻ ኢየሱስ የአባቱን ፈቃድ ምን አደረገ? ተቀበለ። የአባቱን ፈቃድ ተቀበለ። እኔ እንደምወደው ሳይሆን አንተ እንደምትወደው ይሁን ብሎ ራሱን ለአባቱ ፈቃድ ሰጠ። ኢየሱስ ራሱን ለአባቱ ፈቃድ አስገዛ። ክብር ለጌታ ይሁን። ይሄ ሁሉ ጸሎት ለዚህ ዓላማ ራሱን ምን ማድረግ ነበረ? ማዘጋጀት ነበረ። እናም ኢየሱስ ለሰው ልጆች የደህንነት ዋጋ ለመክፈልና የመስቀሉን መከራ ለመቀበል መዘጋጀቱንና ቁርጠኝነቱን አሳየ። ክብር ለጌታ ይሁን። ኢየሱስ በጸሎት ኃይል ያደረገው ምንድነው? የሰማይ በሮችን ከፈተ፣ የሕይወቱን ተስፋ አደሰ፣ ሰማያዊ ድምጽ ሰማ፣ የእይታውን አድማስ አሰፋ። በጸሎት ኃይል ራሱን አስታጠቀ፣ ደግሞም የመስቀልን ፈተና ድል አደረገ። በህብረትና በጋራ ከምንጸልየው ያለፈ ከአምላክ ጋር በሚስጥር የሚደረገው ጸሎት ልክ እንደ ስልክ መስመር ነው። ይህንን እውነት ነበር ኢየሱስ በግል ሄዶ ጸልዮ ያሳየው። ይህንን እውነት ነበር የገለጠው ክርስቶስ ኢየሱስ። ጸሎት እኛን ከአምላክ ጋር የሚያገናኘን የማይቋረጥ ሕያው ኔትወርክ ነው። ጸሎት ለክርስቲያን እንደ ኦክሲጅን ለህይወት እስትንፋስ የሚሰጥ ነው። ደግሞም እውነተኛ ጸሎት የጠላትን ሰራዊት ጠፍሮ የሚያስር ገመድ ነው። ወንድሞችና እህቶቼ ኢየሱስ የኢየሱስን የጸሎት መልስ ሁለተኛውን እንመልከት። የሰራውን ታምር በጌቴሰማኒ፣ ሁለተኛው ታምር በጌቴሰማኒ ወደ ኢየሱስ ሲመለስ ወደ እነርሱም ሲመለስ በድጋሚ ተኝተው አገኛቸው። በሉ እንግዲህ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ይህንንም ገና ሲናገር ከ12 አንዱ ይሁዳ መጣ። ከእነርሱም ጋር ብዙ ሕዝብ ሰይፍ ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ መጡ። ከዛስ ኢየሱስ እንዲህ አላቸው፣ ማንን ትፈልጋላችሁ አላቸው።
እነሱም የናዝሬቱን ኢየሱስን አሉት። ኢየሱስም የናዝሬቱ ኢየሱስ እኔ ነኝ አላቸው። ክብር ለጌታ ይሁን። እኔ ነኝ ባላቸው ጊዜ የተከናወነው እንዴት የሚገርም መሰላችሁ? ሁሉም በኢየሱስ ፊት ላይ የመለኮት ብርሃን አንጸባረቀ። የመንፈስ ቅዱስ ቅርጽ ዙሪያውን ከበበው። የመለኮት ክብር ተገለጠ። ሁሉም አፈግፍገው ወደ ኋላ ወደቁ፣ እንደሞተ ሰው ነው። ባለራእዩ ዮሐንስ እንደሚናገረው ባየሁት ጊዜ እንደሞተ ሰው ሆኜ በእግሩ ስር ምን አልኩኝ? ወደቅኩኝ እንደሚል ሁሉም እንደሞተ ሰው ነው ወደቁ። ወንድሞቼ እና እህቶቼ እናም በዚህ ጊዜ እኔና እናንተ ብንሆን ምን እናደርግ ይመስላችኋል? ጠላቶቻችን ሊያሳዱን መጥተው ወደቁልን አይደል? ነፍሴ እግሬ ነፍሴን አስመልጭ ነው አይደል? ኢየሱስ ግን ተረጋግቶ በግርማው ቆመ። ክብር ለጌታ ይሁን። የመስቀሉን መከራ ለመሸከም ቆርጦ ወስኖ ስለነበረ መከራው እሱ ትጥቁን የሚፈታው አልነበረም። ከዚህ የተነሳ ኢየሱስ ቆሞ ጠበቃቸው። እዚህ አካባቢ ብዙ የምናገረው ነበረኝ፣ ግን በጣም ሰዓት ስለሌለ ወደ ፍጻሜ እመጣለሁ። ሶስተኛው ታምር ምንድን ነበር የሆነው? ይህንን ካላቸው በኋላ ሲይዙት ጴጥሮስ ማልኮስ የተባለውን የካህኑን አገልጋይ በሰይፍ ጆሮ ምን አደረገው? ቆረጠው። ኢየሱስም ምንድን ነበር ያደረገው? ጆሮውን አንስቶ ፈውሶ ታምር አሳያቸው። ግን ያያሉ አያዩም፣ ይሰማሉ አያስተውሉም። እነዚህ ሰዎች ያምኑበት ዘንድ ታምርን አሳይቷቸው ነበር፣ ግን ልባቸው ደንድኖ ነበር። ወንድሞቼ እንደ ድንጋይ የጠነከረውን ልባችን ኢየሱስ ያቅልጠው፣ በፍቅሩ ልባችን ያስገዛው። እንደ በረዶ የቀዘቀዘውን መንፈሳችን በመንፈሱ በፍቅሩ ያግለው። በሙሉ ክብሩ ኢየሱስን ማየት እንድንችል አይናችን ያብራው፣ ጆሮአችንም ይክፈተው። ወንድሞቼና እህቶቼ እና በቅስበት እነዚህን ጠላቶቹን ሊያጠፋ ይችል ነበር ኢየሱስ። ግን አመጽን በአመጽ መመለስ የሰማይ ባህሪ አይደለም። የሰማይ ባህሪ ፍቅርና ትህትና ብቻ ነው። አመጽን በግድ የሚሰራው ሰይጣን ብቻ ነው። ስለዚህ ያንን ማድረግ አልፈልግም። እና ኢየሱስ ምንድን ነበር ያለው ጴጥሮስን? ሰይፍህን ወደ ምን መልሳል? ወደ ሰገባ መልስ። ሰይፍ የሚመዙ በሰይፍ ምን ያደርጋሉ? ይወድቃሉ። ጴጥሮስ አለው እንዴት ነው የምታስበው? ቢያስፈልግ አባቴ ከ12 ጭፍሮች ወይም 12 ጭፍሮችን ወይም 12 የጦር ክፍሎችን የሰማይ መላእክቶችን ይታደጉ ዘንድ የማይልክ ይመስልሃልን? ታዲያ እንዲህማ ከሆነ ቅዱሳት መጽሐፍ የተናገሩት ትንቢት እንዴት ይፈጸማል? ይህ ሊሆን ግድ ነው አላቸው። በነጋም ጊዜ ሊቀ ካህናቱ ጠየቀው። የብሩኩ ልጅ ክርስቶስ ኢየሱስ አንተ ነህን አለው። ማቴዎስ 26:64 ላይ ኢየሱስም አንተ ራስህ እኮ ብለኸዋል አለው። አዎ እኔ ክርስቶስ ኢየሱስ ነኝ። ስብከቱን ለማሳጠር ያክል እንዲያው ምንድነው እኔ የሰው ልጅ በሰማይ በአባቱ ቀኝ ሲቀመጥ ታዩታላችሁ። እሱ ብቻ አይደለም በክብር በደመና ተመልሶ ሲመጣ ታዩታላችሁ አላቸው። እና ይሄን ባለ ጊዜ ይሄ ካህን እንግዲህ ምን ትላላችሁ? ስድቡን እናንተው ራሳችሁ ምን አድርጋችኋል? ሰምታችኋል። ምን ትላላችሁ አላቸው። እነሱም ሞት ይገባዋል ብለው ፈረዱበት። አዳኛችን በሞት ፍርድ ስር ወደቀ። አንዳንዶች ይተፉበት፣ ፊቱን ሸፍነው ይጎስሙት። እስቲ ማን ነው የመታህ ብለው ትንቢት ተናገር ይሉት ጀመር። ሌሎችም በጥፊ መቱት። ማርቆስ 14:61-65 ማጠቃለያውን አንብቤ መልእክቴን እቋጫለሁ። አንደኛ ኢየሱስ ስለኛ